ራስሽን ሰምተሽ ታውቂያለሽ? ኧረ እኔ ስለማልፈልግ አልሰማም። በነገራችን ላይ ክብሮሜ አንዱ ሰላማዊ ሆኖ ለመኖር ራስን አለማዳመጥ ነው ያለብህ። ራስን አለመስማት ደግሞ እንዴት ነው ሰላማዊ የሚያደርገው? አይ ክብሮምዬ፣ ራስን ስትሰማ እኮ መከፋትን፣ ቁስልን፣ ሰዎች የበደሉን ሁሉንም ነገር ትሰማለህ። ራስን ሰማህ ማለት ደግሞ ትታመማለህ። እሷ እኮ ናት እኛን ለማጣላት እየጣረች ያለችው። በቃ እሷን አሁኑኑ ከዚህ ቤት አስወጣት። የኔን መነኝ። እኔ እኮ ሚስትህ ነኝ ኪራ። እሷ እንደምታውቃት እንደ ድሮ አይደለችም። እኔን መነኝ። ነውጭ ከቤት ኪራ። ኪራ ለምንድን ነው የማይገባ? እየተጫወተችብህ ነው። ነውጭ ኪራ። ቆይ መሀላችሁ ምን እየተፈጠረ እንደሆነ ታስረጅኝ ትችያለሽ? አላቅም ኪራ፣ ግን የማውቀውን አንድ ነገር ልንገርህ። ሶሲ አንተ ፊትና እኔ ፊት እያሳየችኝ ያለችው ባህሪ አንድ አይደለም። ከቻልክ በቃ ድራማዋን አትመናት እባክህ። እንጂ ምን እየሆናችሁ ነው? ምን ተፈጥሮ ነው? ኪያ፣ እስካሁንም ከአንቺም ጠብዬ ነው ዝም ያልኩት። ግን ደግሞ ዝም ማለቴ ለሁላችሁም ሰላም እንዳልሰጠ ገብቶኛል። ምንም አይደለም። በቃ ትንሽ ተራ ለመግባባት ነው የተፈጠረው። ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ጽናት 255 ላይ ደርሷል። ምን ተፈጠረ የሚለውን አብረን ቆይታ እናድርግ ማለት ነው። ቪዲዮውንም ስለምታዩልኝ ከልብ አመሰግናለሁ ወገኖቼ። ጽናት ዛሬ እንግዲህ ከሶሲ ጋር ግብ ፈጥረዋል። በሄደችበት ክፍልም ብትገባ ሳሎንም ብትሆን ከሶሲ ጋር ሊስማሙ አልቻሉም። ጽናት ዛሬ ቤት ልታጸዳ መጥረጊያ ይዛ ተነሺ፣ እኔ ልጠርግ ስለሆነ አቧራ ይቦንብሻል፣ ወደ ውስጥ ግቢ ትላታለች። ሶሲም እንግዲህ ታፈጣለች። ሁለቱ ይተናነቃሉ። ሶሲም ጽናትን ወርውራታለች። በዚህ መሀል ሳለ ኪራ ደርሶ ምንድነው የተፈጠረው በማለት ይገላግላቸዋል። በአንድ በኩል ደግሞ ሚና ተናቲ ጋር ያላት ግንኙነት አሁን ላይ በጣም ደስ የሚል ነው። የወደፊት እቅድም እያወጡ ነው አብረው ለመኖር። እንግዲህ የራሳችን የሆነው ይሁን እንጂ የራሳችን ህይወት መኖር አለብን በማለትም እንግዲህ እየተወያዩ ነበረ። ታዲያ እቤት ውስጥ ችግር አለ ስትለው ለናቲም እነ ቅዱስ ጋር ሰላም ነው ነይ እነዚህ ኑሪ ሲላት የሰው ቤት የሰው ነው፣ ነገር ግን የራሳችን ህይወት እስከምንጀምር ድረስ እኔ እዚህ መቆየት አለብኝ በማለት ወደ እነ ጽናት ቤት አመርታለች። ጽናትም ታዲያ እንድትተባበራት ሶሲን ከዚህ ቤት ማስወጣት አለብን፣ መስማትም ሆነ ማውራት ትችላለች። ናገረው ጆሮሽ እኮ ይሰማል። ስለዚህ እዚህ ሶፋ ላይ አይደለም ያልኩሽ፣ መኝታ ቤት እንዲገቢ ነው። ለአንቺ ደግሞ አቧራው ጥሩ አይደለም። በርበሬ አጠንኩሽ እንጂ ጉሮሮሽን ያዘሽ እንጂ ጆሮሽን አልደነቆረም በማለት እንግዲህ ትናገራታለች። ሶሲም በንዴት ወደ ሶፋ ላይ ቁጭ ብላ ነበር ሰብሰብ ብላ፣ ነገር ግን ታፈጥባታለች። ታዚያ በመሀል ላይ ሲጨቃጨቁ ኪራ ይመጣል። ምንድነው የተፈጠረው ብሎ እንግዲህ በመሀላቸው ይገባል። እኔን አታምነኝም ወይ? እሷ ድራማ እየሰራች ነው፣ መናገርም ሆነ ትችላለች በማለት እንግዲህ ጽናትም ትናገራለች። ሶሲ ደግሞ ጽናት በላ ላይ እየማገጠችብህ ነው፣ ለአንተ ጥሩ አይደለችም በማለት ለኪራም ብትነግረው፣ ኪራ ደግሞ ተመቼ ወዲህ ነው አንቺ መናገር የጀመርሽው ትናገር ያለሽ ወይ በማለት እሷን እንግዲህ ያፈጥባታል። ሶሲ በሀሳቧ ነበረ ብትነግረው ሁሉ ነገር እሷ ላይ እንደሚያፈጥባትና እሷንም ከቤት እንደሚያስወጣት፣ ጽናት ደግሞ እንደምስቅባት ቆማ ታስብ ጀመር። ሁለቱ ተያይዘው ሲጣሉ ደርሶ ሲገላግላቸው ሶሲ ለመናገር ሙከራ አድርጋ ነበር፣ ግን ደግሞ ወደ ሆዷ መልስ አውጠዋለች። ምክንያቱም ከቤት ያስወጣኛል፣ በቃ መናገሬን ከሰማ ከቤት ያስወጣኛል በማለት አሁን ላይ መናገሯን ቆጥበዋለች። ግን ደግሞ ጽናት ደግሞ እንግዲህ ስልክ ስታወራ ስለሰማቻት ነው አሁን ላይ በላ ላይ እየሄደችብህ ችግር ያደረገችብህ ነው ለማለትም ለመናገርም አልቻለችም። ብትነግረው ሊያምናት እንደማይችል፣ ጽናትን ደግሞ እንደሚያምናት፣ አሁንም ቢሆን ማንም እንደማያምናት፣ በፊት በጣም ተንኮለኛ ስለነበረች አሁን ማንም አያምናትም ሶሲን። ስለዚህ ያንን አውጥታ ወርዳ ሳትናገር ወደ መኝታ ቤት ትገባለች። ታዲያ ጽናትም ሶሲ ድራማ እየሰራችብን ነው፣ መናገርም ትችላለች፣ ግን ደግሞ ከዚህ ቤት ብታስወጣት የተሻለ ነው በማለት ነግረዋለች ለኪራ። ኪራም ታዲያ በማላቸው ያለውን ነገር ልትነግሪኝ ትችላለች ወይ በማለት ጽናትን ጠይቃታል። እኔም አውቀውን ነገር ልንገርህ፣ ሶሲ እያስመሰለች ነው፣ ይህን ድራማውን ብታስቆማት ይሻላል በማለት ነበረ። ሶሲ ታዲያ በመሀል ላይ ቁምት ብላ ያን ነገር እያሰበች ነበር። ኪራ እኔን እመነኝ፣ ጽናት እንደምታውቃት አይደለም
አሁን ላይ ኪራ ራሱ ተማሯል። ቆይ እዚህ ቤት ምሳማ ልምጣዊ በማለት ምርር ብሎት በቃ በወጣ ይሻለኛል በማለት ከቤት ጥሎ ይወጣል። ናቲም እንግዲህ ሸኛትና ደርሻለሁ በቃ ተመለስ ናቲ ትለዋለች። ከአንቺ ጋር ዛሬ ስላሳለፍኩኝ በጣም ደስ ብሎኛል፣ የወደፊት ህይወታችንን ደግሞ ሳስበው እየተደሰትኩ ነው በማለት እንግዲህ ደስታውንም ይገልጽላታል ናቲ። እሷም ቢሆን ደስ ብሎኛል፣ እኔም በጣም አመሰግናለሁ፣ አሁን ላይ ደስተኛ ነኝ በማለት ትነግረዋለች። ያሳለፉትን ጊዜ እያሰቡ ታዲያ ደስተኛ አትመስይም ለመግባት፣ ምን ነው ሰላም አይደለም ወይ ሲላት፣ እዚህ ቤት ትንሽ ችግር አለ፣ በተረፈ ሰላም ነው ትለዋለች። በቃ ሰላም ካልሆነ ከቅዱስ ቤት እንሄድ፣ እዛ እኮ ፍጹም ሰላም ነው ይላታል። አይ የሰው ወርቅ አያደምቅ፣ የሰው ወንበር የሰው ነው፣ ስለዚህ የራሳችን ህይወት እስከምንጀምር ድረስ እዚህ መቆየት አለብኝ በማለትም ትነግረዋለች። እናትዬ ስላሰብክልኝ ደግሞ በጣም አመሰግናለሁ በማለትም እንግዲህ ተለያይተዋል። በአንድ ፊት ጎቢ በጣም እየተናደደ ነው፣ ድብርት ውስጡን ገብቷል። ጎቢ ሚናን የመጀመሪያ ጊዜ እንዴት እንዳገኛት ትዝ ይለዋል። ከህይወት ይውጣልኝ፣ እኔ በሌላ ሰው አግብቻለሁ በማለት እንግዲህ እናቴንም ስታስተዋውቀው፣ ከዛም ደግሞ ለመጀመሪያ ጊዜ እቃ ገዝታ ስትመጣ በጨለማ ሊሰርቋት ሲሉ ነበር የተገናኙት። እሱንም እያሰበ ቁጭ ብሎ ናቴን መጉዳት እንዳለበት እና ማስወገድ እንዳለበት እያሰበ ነበረ። ታዲያ ስለታማ ነገር ይዞም ወደ ጨለማው ውስጥ ተቀምጦ ነበረ። ናቲና ሚና እንግዲህ አብረው ሲሆኑ በጣም ደስተኛ ሆነዋል። አሁን ላይ ባይለያዩ ደስ ይላል። ሰንደሉም እንግዲህ የጆከርን እቃ እየጠበቀ ነበረ። አንዷን እቃ አንስቶ በቃ ይችን ማሸጣታለሁ ብሎ ወደ ኪሱ ሊከት ሲል ሰኒ ድንገት ትመጣበታለች። ታዲያ ኮቴ የለሽም ወይ በማለት ይናገራታል። ጆከር ሄዶ ነው ስትለው የቀን ገቢያችንን እንድንካፈል ሊዘረዝር ሄዶ ነው በማለትም ይነግራታል። ምን ማለት ነው አልገባኝም፣ ምን ማለት ነው ስትለውም አላተወከሽም ወይ እዚህ ስራ ላይ እኮ ምን ያህል ኢንቨስትክስ እንዳደረግኩ አንቺ አታውቂም ማለት ነው በማለትም ይጀምርላታል። እዚህ ጋ ያለው እቃ በሞላ ይታይሻል ወይ? ሁሉንም ከተማ ውስጥ አለው ከተባሉ ኢንቨስት አድርጌ ነው በማለት እንግዲህ ይነግራታል። እሷም ታዲያ መላውን የፈጠርኩለት እኔ ነኝ እኮ አይገባሽም ወይ ይላታል ስታፈትበት። እንዴት አድርጌ ነው ከየት አምጥተሽ ነው የሰጠኸው ስትለውም እኔ እኮ የሆነች ኪስ ወረድንባትና ስራውን ጀመርን ብሎ ያፈርጥና ይነግራታል። የሰው ገንዘብ ሰርቃችሁ ነው ወይ ጭራሽ ስራ የጀመራችሁት በማለት ሰኒም እንግዲህ ትናደዳል። እንግዲህ ጆከር የሀሳብ መጣት ከፊቷ ቀደም ብሎ እኔ ደግሞ ኪሷ ዘዋልኩልሽ እና ይህንኑ ስራ ወረክንልሽ በማለት እንግዲህ አልነገረሽም ወይ በማለትም ይነግራታል። ሰኒም በሰማችው ነገር ታዲያ ግራ ትጋባል። አንዱ ባለስልጣን ሀገራችን ምን እንዳለ ታውቂያለሽ ወይ? ሌብነት ካልተያሽበት ስራ ነው ብሏል። በቃ በማለትም እንግዲህ ጭራሽ ጆከርም ተባብሮ ሰርቃችሁ ነዋ በማለት እንግዲህ ሰኒ በዚህን ሰዓት ነበር የተናደደች። ጽናትም እንግዲህ በአንድ በኩል ወደዛን ወደዚህ የተራመደች ስልክ እያወራች ድርቅ አትበል ሚኪ፣ ደግሞ ኪራ መጥቶ ይሆናል በቃ ልዘጋው ነው ልሄድ ነው እያለች እያወራችሁ እያለ ሶሲ ከኋላዋስ የሰማቻትን አሁን ላይ በጣም በጭንቀት ውስጥ ለኪራ ትነግረዋለች ብላ እያሰላሰለች ወደዛና ወደዚህ እየተራመደች እንደውም በቃ እምቢ ካልከኝ ሁለተኛ አላናግርህም በማለት እያወራች ሳለ ነበር ሶሲም የመጣችው። አንቺ ከማን ጋር የምታወሪው? በኪራ ላይ እየተጫወተችበት ነው አይደለ በማለት ሶሲ ስትናገራት አንቺ ማን ስለሆንሽ ነው ስትላትም አብሮ አደጉ ስለሆንኩ ያገባኛል በማለትም ትናገራለች። ታዲያ ከሌላ ሰው አርግዘሽ ያንተ ነው ያልሽው አንቺ ነሽ አይደለ በማለትም እንግዲህ ሁለቱም የተጣሉትን የዛኔውን ትዝ እያለች ወደዛና ወደዚህ ትንቆራጠጣለች። ታዲያ እያሰበች እያለ ሚና ትመጣለች። ሚና ጎሽ መጣሽ፣ የት ቆይተሽ ነው በማለት እንግዲህ ወዲያው ጎትታ ወደ ሶፋ ላይ ቁጭ ታረጋታለች። ሚናም ታዲያ ደስ ብሏት ሚና ተፈላጊ ሆነሻል፣ ድሮም እኮ አውቄዋለሁ የዚህ ቤት ምሰሶ መሆኔን ስትላትም ጽናት እባክህ ዝም ብለሽ ስሚኝ በማለት ትቆጣታለች። እዚሁ አካባቢ ነበርኩኝ ግን ደግሞ ጥለሽኛ አትሄጂ አላልኩሽም ወይ? ከዚች ከልጅ ጋራ የሆነ ነገር እንደሚፈጠር ብቻዬን ሲሆን እየታወቀ ነው በማለት እንዴ ቆይ ምን ተፈጥሮ ነው ደገምሻት ወይ በርድ በማለት እንግዲህ የበርበሬው አንሶ በማለት ሚናም ትናገራለች። ሁለተኛ ቃል እንዳትደግሚው ማንም ሰው እንዲሰማ አልፈልግም። ታዲያ ምን ተፈጥሮ ነው ብላ ሚናም ትጠይቃለች። ልጅቷ እናንተ ፊት መላክ ናት፣ ተኒጋ ግን
ጅራት ያላት ሴጣን ናት በማለት እንግዲህ ትናገራለች። ጽናትም አዋራ እንዳይቦንብሽ ግቢ ባልኳት ታዲያ አልሰማ ብላኝ ስንጨቃጨቅ ኪራ መጣ ስትላትም ምን እናንተ መጨቃጨቅ አዲስ ነገር እኮ አይደለም ኪራም ቢመጣ በማለት ሚናም ትመልሳለች። እኔ ነኝ እኮ የምጮኸው እሷ እኮ ዝም ብላለች። ስለዚህ ጥፋተኛው እኔ ነኝ የምሆነው። ሚና ደግሞ አታዳምጭኝም ወይ በማለት ትናገራታለች። ሶሲ ግን ተረጋግታለች ማለት ነው። እኔ ግራ ይገባኛል እሺ በማለት ወሬ ለመስማት ሚናም እንግዲህ እያስመሰለች እንጂ መናገር ትችላለች በማለት ጽናትም ትናገራለች። ሚናም ታዲያ ለካ በበርበሬ ዘግተሻል በባህላዊ መድኃኒት በማለት ትስቃለች። ታዲያ የሆነ ነገር ማድረግ አለብን ሶሲ ማውራት ትችላለች ከዚህ ቤት እንዳትሄድ ብላ ነው። እኔ ኪራዬን እኮ ልትነጥቅብኝ ነው አሰብስፋ የመጣችው ስለዚህ እርጅኝ በማለት ሚናንም ትጠይቃታለች። እኔ ግን የምትናገር አይመስለኝም ልጅቷ እኮ አፏ ተይዟል ብትናገር ኖሮ ክብሮም እለዋ ላይ ሲቆለልባት እንዴት ዝም ትላለች በማለት ትናገራለች። ክብሮም ምንም እንደማያደርጋት ታውቃለች። ታዲያ ሰክሮም እንደሆነ ሰኒን እንደሚፈልግ ስለምታውቅ ነው ጸጥ ያለችው በማለት እንግዲህ ጽናትም ትናገር። ሚናም ታዲያ እኔ በትናንትናው ዕለት አላምንም ልጅቷ መናገር አትችልም ስትላትም የድራማው ተባባሪ አድርጋሻለች ማለት ነው። ግን ደግሞ እሺ አትመኘኝ፣ ግን ደግሞ የሆነ ነገር ማድረግ አለብን ከዚህ ቤት ለማስወጣት እርጅኝ ብላ ሚናንም ትጠይቃለች። ሚናም ታዲያ ጽናትዬ ከዚህ ውስጥ አውጭኝ፣ እኔ በሰው ነገር ውስጥ መግባት ሰልችቶኛል፣ ስለዚህ እኔ ሰው ጋር መድረስ አልፈልግም በማለት እንግዲህ ለጽናትም ትነግራለች። ጽናትም ታዲያ አረ አግዘኝ ስልሽ እምቢ ልትይኝ ነው፣ ለሌላ ሰው ቢሆን ጆሮሽ ታቆሚ ነበር ለመስማት ለወሬ ሲሉሽ በማለት ስትናገራት፣ ይሄ እኮ ጦርነት ነው፣ ታዲያ ንግስትና ንግስት ሲጣሉ ሳሩ ነው የሚጎዳው በማለትም እንግዲህ ትመልስላታለች። ከዚህ ውስጥ አታስገቢኝ በማለትም ትናገራለች። ያም ታዲያ በመሀል ትጨነቃለች። በቃ አላግዝም አልሽኝ ትዳሬ ሲፈርስ ዝም ብለሽ ልታይ ነው ወይ በማለትም እንግዲህ እሺ በቃ ብላ ተነስታ በንዴት ትወጣለች። ታዲያ ሚናም እንዴት ነው ለጽናት ባግዛት እነ ኪራ በሰሙ ሰዓት እኔን ላይ ነው የሚወርዱብኝ፣ ታዲያ ምንድነው ማድረግ ያለብኝ? አሁን ለጽናት እምቢ ብላት ደግሞ ሌላ ችግር ይመጣብኛል። ግራ በመጋባት እንግዲህ ሁሉ ነገር ችግር ሲመጣ እኔን ነው እንትን የሚሉኝ በማለትም ታዝናለች። ደግሞ ኪያና ሄኖክ ጥሩ ልሙድ ላይ አይደሉም። አሁን ላይ ኪያ ለመቁረጥ ፈልጋ ይመስላል። ሄኖክ ማናገር አትፈልግም። ዝምታዋን ዋጣ አድርጋ ስራዋን ትሰራለች። ሄኖክ ደግሞ በመሃል በጣም ይቅርታ አድርጊልኝ፣ እኔ እኮ የጠጣሁት ጠጥቼም ወደ እናንተ የመጣሁት ወኔ ያገኛለሁ ብዬ እንጂ ወድጄ አይደለም የጠጣሁት በማለት ይቅርታውን ለመጠየቅ ቢለምናትም ተና ይቅርታ ገደል ግባ ቆይ እኔን ተወኝ በቃ አልፈልግም በማለት እንግዲህ ይቅርታም አላደረገችለት። ሀናም ብትሆን ይቅርታ አድርጊለት በቃ አንቺ ጋር ለመምጣት ወኔ እንዲያገኝ ብሎ ነው ጠጥቶ የዛን ቀንም መጥቶ እግርሽ ላይ የወደቀው በማለት እንግዲህ እናት ያለችበት ቦታ መጥቶ እንዴት ይረብሻል በማለት የበፊቱ አንሶት ነው ወይ መላከፉ ጓደኛ መሆኗ ነው እንጂ ሌላ ሴት ብትሆን እንግዲህ አስበሽዋል ወይ? ስለዚህ ያደረገው እኮ ትክክል አይደለም። ስለዚህ ከእንደዚህ አይነት ሰው መራቅ አለብኝ። በእናቴ የደረሰው በእኔ ላይም እንዲደርስ አልፈልግም። ስለዚህ ከአሁኑ ነው መንጠቀቅ ያለብኝ በማለት ለሀናም ትነግራታለች። ሀና ደግሞ ይቅርታ አድርጊለት በቃ እሱ እኮ አላጠፋም አይደለም አጥፍቷል በጣም ግን ደግሞ በጣም ነው የሚወድሽ ካለን አንቺ መኖር አይችልም። ስለዚህ ይቅርታ አድርጊለት እና ተስማሙ በማለት ትለምናታለች። ኪያ ግን አሻፈረኝ ብላለች። በመሀል ታዲያ ሄኖክም ይቅርታ አድርጊልኝ በማለት እንግዲህ እየተነጋገሩ እያለ ወንድሟ ኪራ ይመጣል። ኪራም ታዲያ ምን ሆናችሁ ነው ሲል አይምንም ብትልና ኪያ ተነስታ ትወጣለች። ሀና እንዳንተ አይነት ሰው ህይወቴ ውስጥ እንዲገባ አልፈልግም፣ በቃ አልፈልግም ተወኝ በማለት ብትነግረውም ሄኖክ እኔ ግን አፈቅርሻለሁ፣ አንቺ አትውደጅኝ አታፍቅርኝ እንጂ እኔ በጣም የማፈቅርሽ፣ ስለዚህ ይቅርታ አድርጊልኝ በማለት ነበር የለመናት። ታዲያ በዛን መሀል ነበር ኪራ የመጣው። ኪራ ለማረጋጋት ኪያ እህቴ ነሽ፣ ግን ደግሞ ያለውን ችግር ልትነግሪኝ ይገባል፣ ብቻሽን ልትወጪ አይገባም፣ ችግር ካለ እኔ ላግዝሽ በማለት እንግዲህ ወንድሟም ይጠይቃል። ምንም ያክል ጠንካራ ብትሆኚ በፍቅር መሸነፍሽ አይቀርም በማለትም እንግዲህ እሷም ምንም አይነት መሀላቸው ምንም አይነት ነገር እንደሌለ
ትናገራለች። ከዚህም በኋላም አይኖርም በማለት ለወንድሟ ትነግረዋለች። ሁሉንም ግንኙነታችሁን አውቃለሁ፣ እንደምታፈቅሩና እንደምትዋደዱም አውቃለሁኝ። ታዲያ በፍቅር መሸነፍ የማይቀር ነው፣ ምንም ያክል ጠንካራ ብትሆኝ በማለት ይነግራታል። ሊሆንም አይችልም ሄኖክ ከአሁን በኋላ በህይወቴ አይገባም፣ አንተ አታስብ፣ እኔ ወጣዋለሁ በማለት ለወንድሟም ትነግረዋለች። ፈላጊም ከሆነ ሄኖክን አመራዋለሁኝ ደግሞ በምንም አይነት ችግር ቢሆን እኔ ከጎንሽ ነኝ በማለት ይነግራታል። ሄኖክን ጭራሽ እንዲያወራው አትፈልግም። ክያም ተው በቃ እሱ በራሱ መንገድ ይኑር በማለት እንግዲህ ክያም ትናገራል። አብሮን በአንድ በኩል የሆነ ድብርት ውስጥ ገብቷል። አሁን ላይ ከሰኒ ላይ መለየቱ በጣም ግራ እየተጋባ ነው ያለው። እሷን ብዬ መጥቼ እሷ ደግሞ በሌላ ቀየረችኝ በማለት ታዲያ የተቀመጠ ዕቃ ቁጭ ብሎ እኮ አይጠብቅህም። አሁን ላይ ታዲያ እሷን እንዳገባች ማመን አለብህ። እሷ ግብታለች፣ የራሷን ትዳር ህይወት ጀምራለች። አንተ ደግሞ ራስህን ማየት አለብህ በማለት ሚናም እንግዲህ እዚህ ምን ትሰራለህ በማለት ምክሯን ሰጥተዋለች። ለካ እንደዚህ ትመክሪ ነበረ፣ አላውቅም ነበረ ከአንቺ ጋር ማውራቴ ራሴን ተነፈስኩ በማለት እንግዲህ ደስ ብሏቸውም ከበረንዳ ላይ ቆመው እየወጉ ነበረ። ሚና አንቺ ግን ራሽን ሰምተሽ ታውቂያለሽ ይላታል። ኧረ እኔ ሰምቼውም አላውቅም፣ አንዱ ነገር ካለኝ ራስን አለማዳመጥ ዘና ብዬ ለመኖር ይጠቅመኛል በማለትም ነበረ የጀመረችለት። ራስን አለማዳመጥ እንዴት ነው ደስተኛ የሚያደርገው ሲላትን፣ አይ ራስ ግን ያለማዳመጥ የበፊት ብሶትህን ችግርህንና ለቅሶህን ያን ሁሉ አንስተህ ሌላ ችግር ውስጥ ከመግባት ያንን ረስቶ መኖር ይሻላል በማለት እንግዲህ የተቻላትን ምክር ትሰጠዋለች። ኪያና ሀናም እንግዲህ አምሽተው ከስራ መልስ ወደ ቤቷ እንዳትሄድ ሀናም መሽቶብሻል እኔ ጋር ደሪ ትላታለች። ሄኖክ ግን ከኋላቸው ምንም ችግር እንዳይገጥማቸው እየተከተላቸው ነበረ። ታዲያ የሆነ ሰው ልባሌኝ ብላ ሀናም ትናገራለች። ኪያ ጀግኗ ታዲያ ድንጋይ አንስታ በያዥ ማንም አይጠጋንም በማለት ድንጋያቸውን ለቅሞ ይዛሉ። ከኋላቸው የነበረው ሄኖክ ነበረ። ልሸኛችሁ ብዬ ነው፣ በቃ ደርሳችኋል፣ ቶሎ ቶሎ ሂዱ፣ አሁን እኮ መሽቷል በማለት እንግዲህ ሰው አያስፈልገንም፣ ስላሰብንልህ ስላሰበክልን እናመሰግናለን ትላለች ሀና። ኪያ ደግሞ ይህን ያክል ሰው አያስፈልገንም፣ ዝም ብለን የመጣኸው ወደ ቤት አትሄድም በማለት እንግዲህ ትናገራለች። እናንም እኔ ጋር ታድራለች ስትላት፣ ነገ ደግሞ የታደርሽ ቢሉኝ የታደርኩ ላለሁ ስትላት፣ ጓደኛዬ ጋር ከወቤም እንግዲህ ከአንድ ጨለማ ውስጥ ቁጭ ብሎ ስለሚና እያሰበ ነበረ። ወዲያውም ተነስቶ ታዲያ ወደነ ቅዱስ ቤት ይመስላል ያመራው። የሆነ ስለታማ ነገር ይዞ ናቲን ለመጉዳት አስቧል። ናቲ ይጎዳ ይሆን? ቪዲዮስ ሊያብቅቷል። ቀጣይ አብረን እናያለን። ቪዲዮውን እስከ መጨረሻ በማየት አበረታቱኝ እያልኩኝ መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ሁኑ። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው በዚሁ አብቅቻለሁ። መልካም ቆይታ